የተከበራችሁ ተመልካቾቻችን ከኤምኤን የዜና ወጃችን ተጀምሯል። ቀደም ሲል ካስተዋወቅናቸው አበይት ጉዳዮቻችን በተጨማሪ በተለያዩ ስፍራዎች የሚገኙ ሪፖርተሮቻችን ደግሞ በተለያዩ ጉዳዮች ላይ ወደ በኋላ መረጃዎችን ያደርሱናል። ወደ በኋላ የሚያደርሱን መረጃዎች ምንድናቸው የሚለውን ደግሞ ሊያስተዋውቁን በቀጥታ መስመራችን ላይ የሚገኙት ከነሱ ጋር ቆይታ እናደርጋለን። ሀብታሙ፣ ራይልና ጽዮን እንደምን አረፈዳችሁ? እስቲ ከሀብታሙ ጀምራለሁ። ወደ በኋላ ምን እንጠብቅ? በምን ጉዳይ ላይ ነው ሀሳብን የምታደርሰን? አመሰግናለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የ2018 ብሔራዊ ምርጫን በተመለከተ እስካሁን የተከናወኑ ስራዎችን አያይዞ መግለጫ ሰጥቷል። መግለጫውን የሰጡት በዋናነት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ናቸው። ግንቦት 2018 በ24 ቀን ማለት ነው የመራጮች ድምጽ የሚሰጥ መሆኑ በመግለጫው ላይ ተመላክቷል። ሌሎች ጉዳዮችስ ምንድን ናቸው የሚለውን ወደ ኋላ ላይ ወደ ተመልካቾቻችን የምናደርስ ነው የሚሆነው። ሀብታሙ ሙለታ ነኝ። ራይል ወደ አንቺ እመጣለሁ። ራይል፣ አንቺስ በምን ጉዳይ ላይ ምን እንጠብቅ? አመሰግናለሁኝ። የአዲስ አበባ የኢንዱስትሪ ልማት ቢሮ እንግዲህ የአገልግሎት አሰጣጡን ሊያዘምን የሚችል እንዲሁም ሊያቀናጅ የሚችል አዲስ ቴክኖሎጂን ይፋ አድርጓል። ይህ ቴክኖሎጂ በተለይ አምራች ኢንዱስትሪውን የአገልግሎት አሰጣጥ በአንድ ማዕከል የሚያደርግ ነው። ከዚህ ጋር ተያይዞ በአጠቃላይ ቴክኖሎጂው አላማው ምንድን ነው፣ ምን አይነት ችግሮችንስ ይፈታል የሚለውን ወደ በኋላ ላይ ወደ እናንተ እናደርሳለን። ራሂል አበበ ነኝ። ጽዮን፣ አንቺ ጋስ ምን አበይት ጉዳይ አለ? በምን ጉዳይ ላይ ምን እንጠብቅ? አመሰግናለሁ። እኔ የምገኘው አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ነው። ዛሬ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎችን በኢንዱስትሪ ዘርፍ የተሻሉ እንዲሆኑ ያደርጋል። ዛሬ ደግሞ የኢንዱስትሪው ዘርፍ በፈጠራ በቴክኖሎጂ የታገዘ እንዲሆን የሚያስችል ፎረም እያካሄደ ነው። የዚህን ዝርዝር መረጃ ወደ ኋላ ላይ ይዤ መለሳለሁ። ጽዮን ማሞ ነኝ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ። ጽዮን፣ ራይልና ሀብታሙ ከደቂቃ በኋላ ተመልሰን እንገናኛለን። እስከዛው መልካም ቆይታ። ቀደም ሲል ካስተዋወቅናቸው አበይት ጉዳዮቻችን በተጨማሪ የአዲስ አበባ ፖሊስ ከባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሳችኋል፣ በአደባባይ ታይታችኋል ያላቸውን ግለሰቦች በቁጥጥር ስር ማዋሉን አስታውቋል። እነዚህ በፖሊስ ቁጥጥር ስር የዋሉ ግለሰቦች ምን አይነት ከባህል ያፈነገጠ አለባበስ ለብሰው ተገኝተው ነው? ወደ በኋላ በዜናችን የምንመለከተው ይሆናል። ዜናዎቹን በመምራት እኔ አብዮት ጸጋዬ ከመላ የስቱዲዮና የስርጭት ሙያተኞች ጋር አብሬያችሁ ቆያለሁ። ቀዳሚ ወደምናደርገው መረጃችን እናልፋለን። በአማራ ክልል ለሰብአዊ ድጋፍ የሚውል በ5400 ሄክታር መሬት ላይ የለማ ሰብል ምርት እየተሰበሰበ ነው። ለሰብአዊ ድጋፍ የሚውል በ2017-18 የመኸር ወቅት በ5404 ሄክታር የእርሻ መሬት ላይ የለማ ሰብል ምርት እየተሰበሰበ መሆኑን የአማራ ክልል አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የሰብአዊ ድጋፍን በራስ አቅም ለመሸፈን የተያዘውን አጀንዳ ለማሳካት በትኩረት እየተሰራ መሆኑን የኮሚሽኑ ምክትል ኮሚሽነር ሰርካዲስ አታሌ ለኢትዮጵያ ዜና አገልግሎት ተናግረዋል። በዚህም መሰረት ህብረተሰቡ በራሱ ጥረት የምግብ ሉዓላዊነቱን እንዲያረጋግጥና እንዲደጋገፍ ግንዛቤ ከመፍጠር ባለፈ ሰብአዊ ድጋፍን በራስ አቅም ለመሸፈን ማምረት ቁልፍ ጉዳይ መሆኑን ገልጿል። ከዚህ አንጻር በመኸር ለማልማት ከታቀደው ውስጥ 5400 ሄክታር መሬት መልማቱንና የደረሰው ሰብልም እየተሰበሰበ መሆኑን ገልጸው ከዚህም 216160 ኩንታል ምርት ይጠበቃል ብለዋል። በሌላ በኩል በመኸር ወቅት ለማልማት ታቅዶ ያልተከናወነውን በበጋ መስኖ ለማልማት እንቅስቃሴ መጀመሩን አስታውቋል። በተጨማሪም በተያዘው የበጀት ዓመት ለሰብአዊ ድጋፍ የሚውል 1 ቢሊዮን ብር ለማሰባሰብ ታቅዶ እስካሁን 317 ሚሊዮን ብር መሰብሰብ መቻሉን አረጋግጠዋል። በክልሉ መንግስት ደግሞ ለመጠባበቂያ 200 ሚሊዮን ብር መመደቡን ጠቁመው ከተሰበሰበው ጋር እስካሁን 517 ሚሊዮን ብር ለሰብአዊ ድጋፍ እህል ግዢ የሚውል ገንዘብ አለ ብለዋል። ለምርት ማስቀመጫም በወረዳ በዞንና ከተማ አስተዳደሮች ደረጃ 181 እንዲሁም በክልል ማዕከላዊ ደረጃ 3 ጥራታቸውን የጠበቁ መጋዘኖች መኖራቸውን አመላክተዋል። በአጠቃላይ በክልሉ ሰብአዊ ድጋፍን በራስ አቅም መሸፈን የሚያስችሉ ተግባራት በትኩረት እየተከናወኑ እንደሚገኙ ነው ምክትል ኮሚሽነሯ ያስታወቁት። በዝርዝር ወደ ምንመለከታቸው መረጃዎቻችን እናልፋለን።
የብሔሮች ብሔረሰቦችና ሕዝቦች ቀን የወል ትርክቶች እንዲጠናከሩ በማድረግ ብዝሃነት እንዲያበብ እያስቻለ መሆኑን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር ተናገሩ። ከኤኤምኤን ጋር ቆይታ ያደረጉት አፈ ጉባኤዋ በብሔሮችና ብሔረሰቦች ተሳትፎ ከተሞችንም ማልማት ተችሏል ብለዋል። ዘገባው የሄለን ጀንበሬ ነው። ሸዋዬ ከፍ ያለው ታቀርበዋለች። ብዝሃነት የኢትዮጵያ ተፈጥሯዊ መልክና ሀብት ነው። ይህን ብዝሃነት በቀደሙት ጊዜያት በሀገራችን የስርዓት ብልሽቶች ምክንያት በአግባቡ ማስተናገድ አልተቻለም ነበር። ለቋንቋ፣ ለባህል፣ ለሃይማኖት፣ ለብሔርና ለሌሎች ብዝሃ ማንነቶች እውቅናና ተገቢውን እንክብካቤ በመስጠት የዘላቂ ሀብት ምንጭ ማድረግ እየተቻለ የኢትዮጵያን ብዝሃ ተፈጥሮ በመዘንጋት በነበረው ውስንነት ኢትዮጵያ በብዝሃነት ጸጋ ሳትጠቀምበት መቆየቷ አይዘነጋም። ይህ ይቀረፍ ዘንድ ታዲያ የፌዴሬሽን ምክር ቤት ሚያዝያ 21 ቀን 1998 ዓመተ ምህረት ባካሄደው ሁለተኛ መደበኛ ስብሰባው ላይ ህገ መንግስቱ የጸደቀበትን ህዳር 29 የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ተብሎ በአገር አቀፍ ደረጃ እንዲከበር በተወሰነው መሰረት መከበር ጀመረ። የበዓሉ መከበር መጀመር ታዲያ የወል ትርክቶች እንዲጠናከሩ በማድረግ ዘርፈ ብዙ ትሩፋቶችን አስገኝቷል ይላሉ ከአዲስ ሚዲያ ኔትወርክ ጋር ቆይታ ያደረጉት የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር። የብሔር ብሔረሰቦች መከበር ለመላው ኢትዮጵያ ያመጣው ትሩፋት የወል ትርክታችን ማጠናከሪያ ነው። የወንድማማችነት፣ እህትማማችነት፣ አንድነታችን የምናጠናክርበት፣ እርስ በርስ የምንተዋወቅበት፣ የሁሉም ብሔር ብሔረሰቦች ባህል እሴት የሚተዋወቁበት ቀን ነውና በጣም ትልቅ ትሩፋት አለው። ከዛም ባለፈ ኢኮኖሚ ጠቀሜታም አለው። ብሔር ብሔረሰቦች በአንድነት ሲቆሙ ታላላቅ ፕሮጀክቶችን በማጠናቀቅ ለዓለም ተምሳሌት ይሆናሉ ያሉት አፈ ጉባኤዋ ታላቁ የኢትዮጵያ ህዳሴ ግድብ ለዚህ ማሳያ ነው ብለዋል። አሁን ለምሳሌ ህዳሴ ግድባችን እኮ የገነባ ነው የሁሉም ብሔር ብሔረሰቦች የጋራ አንድነት፣ የጋራ እሴት ይዞ፣ የጋራ አላማ ይዞ፣ የጋራ ራዕይ ይዞ ነውና ይሄ ምንድነው የሚያመጣው? ትልቁ የወል ትርክቱ በጋራ እንደዚህ ስንቆም የወል ትርክታችን የምናጠናክር ይሆናል ማለት ነው። ስለዚህ ለኢትዮጵያ ያለ ብሔር ብሔረሰብ ያለ ህብረ ብሔራዊ ያለ ብዝሃነት የምትቆም አይደለም። የብሔሮች ብሔረሰቦችና ህዝቦች ቀን በዓል መከበር ከጀመረ ወዲህ በሀገሪቱ ውስጥ የሚገኙ ከተሞች የልማት ተጠቃሚ ሆነዋል። አዲስ አበባ ከተማ በፍጥነት በመልማት ተሞክሮ የሆነችበት የኮሪደር ልማት በሁሉም አካባቢዎች ደርሶ ከተሞችን የተለየ ገጽታ እያላበሳቸው ስለመሆኑም አንስተዋል። በጣም ትልቅ ለውጥ መጥቷል። ሆሳዕና አሁን ሲመሰረት መጥቻለሁ። እንደዚህ አልነበረም። አዲስ አበባ ላይ የተጀመሩ የልማት ስራዎች በተለይ የኮሪደር ስራዎቹ ያንን መነሻ ተደርጎ እዚህ የተሰራ ያለው ቀላል አይደለም። በየከተማ ከሄድን በየክልሉ ከሄድን ብዙ ለውጦች ነው የምናገኛቸውና ይሄኛው ደግሞ ፍትሃዊ ተጠቃሚነትን ከማረጋገጥ አንጻር ሁሉም ብሔር ብሔረሰቦች ተጠቃሚ ከማድረግ አንጻር እየተሰሩ ያሉ ስራዎች በጣም ትልልቅ ናቸው። በሀገራችን የመጣው ለውጥ በተለይ ከለውጡ በኋላ የመጡ ትሩፋቶች ቀላል አይደሉም። አዲስ አበባ ከተማ የሁሉም ብሔር ብሔረሰቦች መኖሪያ በመሆን የኢትዮጵያ መልክ ማሳያ ናት ያሉት አፈ ጉባኤዋ በዓሉን ስናስብ የሀገሪቱን ልማትና ሰላም ዘላቂ እንዲሆን ተግተን በመስራት ሊሆን ይገባል ብለዋል። ይህን የብሔር ብሔረሰቦች ቀን ስናከብር የሀገራችን ሰላም፣ የሀገራችን ልማት፣ የሀገራችን አንድነት ከማጠናከር አንጻር ሁሉም የራሱን የድርሻ መወጣት አለበት። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በሆሳዕና ከተማ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ ተከብሯል። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን የቀን የምሳ ሰዓት ዜናችን ነው። አሁን በቀጥታ የምንሻገረው ሪፖርተሮቻችን ከተለያዩ የመስክ ስፍራዎች በቀጥታ ወደሚያደርሱን መረጃ ይሆናል። ቀዳሚ ደግሞ የምናደርገው የሰባተኛው ሀገራዊ ምርጫ ዝግጅትን የሚመለከት ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫን ጊዜ ሰሌዳ ይፋ አድርጓል። ምርጫው ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ነው ቦርዱ ያሳወቀው። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ሀብታሙ ሙለታ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ቆይታ እናደርጋለን። ሀብትሽ፣ ቀደም ሲል ተገናኝተናል። እንግዲህ ምርጫ ቦርድ ነው የምትገኘው። እስቲ በአጠቃላይ ሰባተኛው ሀገራዊ ምርጫ የጊዜ ሰሌዳ ግንቦት 24 እንደሚካሄድ ነው ምርጫ ቦርድ ይፋ ያደረገው። አጠቃላይ የተሰጠው ሀሳብ ከምርጫ ቦርድ ምንድን ነው? እሱ
ከልብ አመሰግናለሁ። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓመተ ምህረት የሚካሄደውን የብሔራዊ ምርጫን ምክንያት በማድረግ እንግዲህ በዛሬው ዕለት ለመገናኛ ብዙሃን ሀሳብ መግለጫ ሰጥቷል። በዚህ መግለጫ ላይ በዋናነት የምርጫ ቦርድ የጊዜ ሰሌዳን ጨምሮ ባለፉት ጊዜያቶች በቦርዱ በኩል ሲከናወኑ የነበሩ ዝግጅቶች ምንድን ናቸው የሚሉት ነው ትኩረት ያገኙት። በዚህም መሰረት ቦርዱ ከ2017 ዓመተ ምህረት ጀምሮ በተለያዩ ጉዳዮች ላይ የተለያዩ ዝግጅቶችን ሲያከናውን እንደቆየ ተመላክቷል። ይህንን መድረክ እንግዲህ በዋናነት መግለጫውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢም ወይዘሮ ሜላት ወርቅ ኃይሉ ናቸው። እርሳቸው ታዲያ ከ2017 ጀምሮ በርከት ያሉ ዝግጅቶች ሲከናወኑ እንደነበር ነው የጠቆሙት። ከነዚህ ዝግጅቶች መካከል የቅርንጫፍ ጽሕፈት ቤቶችን እንደገና ከማደራጀትና ከማጠናከር ጋር በተያያዘ በርከት ያሉ ስራዎች መከናወናቸውን ገልጸዋል። ከዛ በተጨማሪ የምርጫ ጣቢያዎች ለማህበረሰብ ክፍሎች ማለትም ለተለያዩ የማህበረሰብ ክፍሎች ምቹ እንዲሆኑ ከማድረግ አኳያ ክትትሎች እየተደረጉ ስለመሆኑም አመላክተዋል። ይህ ማለት ምንድነው? በተለይ ለአካል ጉዳተኞች ነገሮች ምቹ ናቸው ወይ የሚለውንና ከዚሁ ጋር የተያያዙ ዝግጅቶች ያሉበት ሁኔታ በየጊዜው እየተገመገሙ እንዳሉ ገልጸዋል። ከዛ በተጨማሪ እንግዲህ ወደ 56 የሚጠጉ ፖለቲካ ፓርቲዎች ናቸው ያሉት። ከነዚሁ ጋር በተያያዘ እንግዲህ ከምርጫ ቅስቀሳ ጋር በተያያዘ እንዲሁም በሌሎች ጉዳዮች ላይ በመቀራረብ እየተሰራ እንዳለ አመላክተዋል። የተለያዩ መድረኮችን በማዘጋጀት በተለያዩ አጀንዳዎች ላይ በቁጥር ወደ 16 የሚጠጉ ጉዳዮች ላይ እንዲመካከሩ ማድረግ መቻሉንም ወይዘሮ ሜላት ወርቅ ገልጸዋል ማለት ነው። በዚህ መግለጫቸው እንግዲህ ክትትሎችና ድጋፎች በስፋት ከ2017 ዓ.ም ጀምሮ ተጠናክረው እየቀጠሉ ስለመሆኑ የገለጹበት ሁኔታ አለ። ሌላው የሚጠቀሰው ነገር ምንድነው? የምርጫ ሂደቱ ወይንም ሁኔታው ምን ይመስላል፣ ድምጽ አሰጣጡ የሚለው ከዛ በተጨማሪ ከምዝገባ ጋር ተያይዞ ያሉ ጉዳዮች ላይም ትኩረት አድርገዋል። ከዚህ ቀደም ከነበረው በተለየ መልኩ አሁን የእጩዎች ምዝገባ እንዲሁም ደግሞ የመራጮች ምዝገባ በዲጂታልና በማኑዋል መንገዶች እንደሚሆን ነው የተመላከተው። ከዚህ ቀደም ከዲጂታል ጋር በተያያዘ ያሉ በተሻለ ደረጃ ወይንም ሰፋ ብሎ አገልግሎት ላይ እንደሚሆን ነው የገለጹት። ሰዎች በያሉበት ሆነው የሚያስፈልጉ ጥቂት ጉዳዮችን ብቻ ወይንም ራሳቸውን ኢትዮጵያዊ ማንነት ያላቸው ስለመሆናቸው የሚገልጹ ጉዳዮችን ብቻ በመያዝ መታወቂያዎችን በዲጂታል መንገድ መመዝገብ የሚችሉ ስለመሆኑም በዚሁ መድረክ ላይ ተጠቁሟል ማለት ነው። እንግዲህ ሌላው እዚህ ጉዳይ ላይ ከዝግጅቶች ባሻገር የተነሳው ምንድነው? ከሰላም ሁኔታ ጋር በተያያዘ ከበጀት ጋር አስቻይ ሁኔታዎች ስለመኖራቸውና እነዚህ ነገሮች በየጊዜው መለከቱ አካል ጋር በቅርርብና በቅንጅት እየተከናወኑ ያሉ ስራዎች በርከት ያሉ ስለመሆናቸው ነው የገለጹት። ሌላው እንግዲህ ከ2018 ምርጫ ቦርድ የምርጫ ሰሌዳ ጋር በተያያዘ ነው የሚጠቀሰው። በዚሁ መሰረት እንግዲህ የ2018 ዓመተ ምህረት የብሔራዊ ምርጫ በኢትዮጵያ ማለት ነው ግንቦት 24 ዓመተ ምህረት እንደሚከናወን ገልጸዋል። ከዛ በተጨማሪ ከዛ ወዲህ ካሉ ቀናት ጀምሮ በርከት ያሉ መርሃ ግብሮች እንደሚከናወኑ ተመላክቷል። ለአብነት ያክል ከጥር 1 እስከ የካቲት 1 ባሉት ጊዜ ውስጥ የእጩዎች ምዝገባ እንደሚከናወን ተገልጿል። ከዛ በተጨማሪ ከጥር 1 እስከ ግንቦት 19 2018 ዓ.ም ድረስ ደግሞ ምረጡን ቅስቀሳ የሚከናወንበት ስለመሆኑም የተመላከተበት ሁኔታ ነው ያለው። እጅግ በርካታ እቅዶች ወይንም ደግሞ በሰሌዳው የተካተቱ ጉዳዮች ናቸው ያሉት ማለት ነው። እነዚህን እንግዲህ በቅድመ ተከተል የማስፈጸምና የመፈጸም ስራዎች በትኩረት የሚሰሩ መሆኑ ተመላክቷል። እንግዲህ በዛሬው ዕለት እነዚህንና ሌሎች እጅግ በርከት ያሉ ጉዳዮች ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ሰፋ ያሉ ሀሳቦችን አካቶ ይፋ አድርጓል ማለት ነው። አሁን ላይ እንግዲህ ጠቅለል ያለው ጉዳይ ይህንን ነው የሚመስለው። አብዮት ሀብታሙ፣ ላደረስከን መረጃ እናመሰግናለን። መልካም ቀን። የተከበራችሁ ተመልካቾቻችን፣ ቀደም ሲል እንግዲህ ሪፖርተራችን ሀብታሙ ሙለታ እንደጠቆመው የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ሀገራዊ ምርጫን የጊዜ ሰሌዳ ይፋ አድርጓል። በዚህ መሰረት እንግዲህ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ነው ቦርዱ ያስታወቀው። ወደ ሌላ መረጃችን እናልፋለን። አሁንም የምንቆየው በቀጥታ ስርጭታችን ላይ ነው። ራሄል አበበ ቀጥታ መስመራችን ላይ ነው የምትገኘው። እርሷ ደግሞ የምታደርሰን የኢንዱስትሪ ልማትን የሚመለከት መረጃ ይሆናል። የአዲስ አበባ ከተማ አስተዳደር የኢንዱስትሪ ልማት ቢሮ የአምራች ኢንዱስትሪውን የተቀናጀ አገልግሎት ቀልጣፋ ማድረግ ያስችላል የተባለ አዲስ ቴክኖሎጂ ይፋ አድርጓል። ይህ ቴክኖሎጂ ምንድን ነው የሚለውን ራሄል አበበ ልታደርሰን በቀጥታ መስመራችን ላይ ነው የምትገኘው። ከእሷ ጋር ቆይታ እናደርጋለን። ራሄል
ቀደም ሲል እንግዲህ ጠቆም አድርገሽናል። እኔም በመግቢያዬ ጠቁሜዋለሁ። የአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ አዲስ ቴክኖሎጂ ይፋን ያደረገው ቀልጣፋ አገልግሎት ለመስጠት እንግዲህ አንዱ ችግር የነበረው ቀልጣፋ አገልግሎትን ማግኘት ነው። እስቲ አጠቃላይ ቴክኖሎጂው ምንድነው? እሱ ምን ችግሮችን ሊቀርፍ ይችላል ተብሎ ይታሰባል? አመሰግናለሁኝ። እንግዲህ ቀደም ሲልም እንዳነሳኸው የአዲስ አበባ ከተማ አስተዳደር የኢንዱስትሪ ልማት ቢሮ እንግዲህ በዛሬው ዕለት በተለይ አምራች ኢንዱስትሪውን አገልግሎት የሚያቀላጥፍ የሚያደራጅ አዲስ ቴክኖሎጂን ይፋ አድርጓል። ይህ ቴክኖሎጂ እንግዲህ በአዲስ አበባ ከተማ የኢኖቬሽንና ቴክኖሎጂ ቢሮ ይፋ የሆነ ወይም ደግሞ የበለጸገ ቴክኖሎጂ ነው። ይህ ቴክኖሎጂ 12 ሞጁሎች ያሉት 18 የሚሆኑ አገልግሎቶችን 40 የሚሆኑ ደግሞ ንዑስ አገልግሎቶችን የሚሰጥ ሰፋ ያለ ተደራሽነትን የሚያሰፋ ቴክኖሎጂ ነው። በዚህ መድረክ ላይ እንግዲህ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና እንደዚሁም የኢንዱስትሪ ልማት ቢሮ ኃላፊ አቶ ዣንጥራር አባይን ጨምሮ በርካታ የመዲናዋ የቢሮ ኃላፊዎች፣ አምራቾች እንደዚሁም ደግሞ ባለድርሻ አካላት ተገኝተዋል። ከዚህ ጋር ተያይዞ በአጠቃላይ የዚህ ቴክኖሎጂ መምጣት ዓላማው ምንድነው? ምን አይነት እድሎችንስ የሚፈጥር ነው የሚለውንም እንደዚሁ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና ኢንዱስትሪ ልማት ቢሮ ኃላፊ አቶ ዣንጥራር አባይ ሰፋ ያለ ማብራሪያም ሰጥተዋል። እንግዲህ ከዚህ ጋር ተያይዞ እንደሚታወቀው አዲስ አበባ የኢንዱስትሪ መዳረሻ መገኛ የሆነች ከተማ ናት። እንግዲህ ኢንዱስትሪውን ስናነሳ ደግሞ ከአዲስ አበባ ከተማ አስተዳደርን ባሻገር እንደ ሀገር አሁን ላይ ከግብርና መር የሆነው ኢኮኖሚን ባሻገር እንግዲህ አንዱ የኢኮኖሚ ዋልታ ሆኖ በትኩረትና በስፋት እየተሰራበት የሚገኝ ነው ይህ የኢንዱስትሪ ዘርፍ። እንግዲህ ይህ አዲስ ቴክኖሎጂም የኢንዱስትሪውን ዘርፍ ለማነቃቃት ብሎም ደግሞ የተሻለ የማምረት አቅምንም ለማሳደግ የሚያስችል ነው ተብሎም እንደሚጠበቅ ነው በመድረኩ የተመላከተው። በአጠቃላይ ከዚህ ቴክኖሎጂ ጋር ተያይዞ በተለይ ይህንን ቴክኖሎጂ ለማበልጸግ ምንድነው ዋና ምክንያቱ የሚሉ ሀሳቦችንም ስናነሳ ነበረ። በተለይ ከኢንዱስትሪ ጋር ተያይዞ ቀደም ሲልም እንዳነሳሁት አዲስ አበባ የኢንዱስትሪ መናገሻ ከመሆኗ ጋር ተያይዞ በርከት ያሉ ኢንዱስትሪዎች አሉ። ከዚህ ጋር ተያይዞ ግን ከዚህ በፊት የነበረው የማኑዋል ስርዓት በመዲናዋ ምን ያክል ኢንዱስትሪዎች አሉ፣ እነዚህ ኢንዱስትሪዎች ምን አይነት አገልግሎት እየሰጡ ነው፣ ምን አይነት ግብአት እጥረቶች አሉባቸው፣ ምን አይነት ምርቶችን ያመርታሉ፣ ምንድነው ኤክስፖርት የሚያደርጉት የሚለውን መረጃ እንግዲህ በአጠቃላይ በአንድ ለማደራጀት እንግዲህ ይሄ የማኑዋል ስርዓቱ በጣም ትልቅ ተግዳሮት ሆኖ የአምራች ኢንዱስትሪ ዘርፍ የሚገባውን ያክል እንዳይንቀሳቀስ በማድረግ ረገድ እንግዲህ ትልቅ ተጽዕኖ ሲፈጥር መቆየቱንም አንስተዋል። ከዚህ ጋር ተያይዞ ይህንን ችግር በዋናነት ለመፍታት አልሞ ነው እንግዲህ ይህ አዲስ ቴክኖሎጂ የበለጸገው። ይህ ቴክኖሎጂ በመዲናዋ ምን ያክል ኢንዱስትሪዎች አሉ፣ እነዚህ ኢንዱስትሪዎች ምንድነው የሚያመርቱት፣ ምን ያክሉን ኤክስፖርት ያደርጋሉ፣ ምን አይነት የግብአት እጥረቶች አሉባቸው የሚለውንም እንግዲህ በዝርዝር የሚይዝና በአጠቃላይ የአምራች ኢንዱስትሪው እንዲነቃቃ የሚያስችል ነው። ከዚህ ጋር ተያይዞ እንግዲህ ይህ አዲስ ቴክኖሎጂ ባሉበት ሆነው የኢንዱስትሪ ወይም ደግሞ አምራቾች ኦንላይን ምዝገባን የሚያደርጉበት ኦንላይን ላይ ወይም ደግሞ የሚነሱ የአገልግሎት አሰጣጥ ቅሬታዎችንም እዛ ኦንላይን ላይ ሆኖ መቆጣጠር የሚያስችል የገበያ ትስስርን የሚፈጥር የአቅርቦት ችግሮችም ካሉ እንደዚሁ የሚፈታ ከዛም ባሻገር ደግሞ የመረጃ ትክክለኝነትንና ግልጸኝነትን የሚያሳድግ ስለመሆኑም ተመላክቷል። እንግዲህ ቀደም ሲልም እንዳነሳሁት የኢንዱስትሪ ዘርፍ አሁን ላይ እንደ ሀገርም ሰፋ ያለ ትኩረት ተሰጥቶት እየተሰራበት ያለ ሁነት ከመሆኑ ጋር ተያይዞ እንደነዚህ አይነት ሁሉንም በአንድ ማዕቀፍ የሚይዙ ሁሉንም አገልግሎቶች አምራቾች ጊዜያቸውን የተለያዩ አገልግሎቶችን በመፈለግ ጉዳዮችን በማስፈጸም ከማባከን ይልቅ ኦንላይን ላይ ሆነው የተለያዩ አገልግሎቶቻቸውን በማግኘት እንግዲህ የአምራቹ ኢንዱስትሪው ዘርፍ በደንብ ከፍ እንዲልና የማምረት አቅማቸውም እንዲጠናከር በማስቻል ረገድ ትልቅ ሚና እንዳለውም ተመላክቷል። ከዛም ባሻገር ከዚሁ ከአምራች ኢንዱስትሪ ጋር ተያይዞ በተለይ የሚነሱ ብልሹ አሰራሮችን በመቅረፍ ረገድ ይህ ቴክኖሎጂ ትልቅ እድል ይፈጥራል ተብሎም ይጠበቃል። ከዚህ ጋር ተያይዞ ሁሉንም እንደዚሁ አምራቾችንም ስንጠይቅ ነበረ። ከዚህ በፊት የሚገጥማቸው ችግሮች እንግዲህ አገልግሎቶችን ለማስፈጸም ጉዳዮችን ለማስፈጸም ረጅም ሰዓት ከቦታ ቦታ መንቀሳቀስ የሚታይበት መሆኑን አንስተው እንደነዚህ አይነት ዲጂታል ስርዓት ግን ኦንላይን ላይ ሆነው አገልግሎታቸውን በማከናወን የሚፈልጉትን ግብአት እንግዲህ ከተለያዩ ሰዎች ጋር ትስስርን በመፍጠር የኢንዱስትሪ ዘርፍ እንዲነቃቃ ለአዲስ አበባ ከተማ ብቻ ሳይሆን እንደ ሀገር በኢንዱስትሪ ዘርፍ የሀገርን ኢኮኖሚ ከፍ ለማድረግ የተያዘውንም ትልም የሚያሳካ መሆኑን አንስተውልናል። በአጠቃላይ እዚህ ያለው መድረክ ይህን ይመስል ነበር። ራይል ላደረሽን መረጃ እናመሰግናለን። መልካም ቀን። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን የመሳሳ ዜናችን ነው። ወደ ስቱዲዮ ተመልሰን ደግሞ ሌላ ዜና እንመለከታለን። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በገቢ አሰባሰብ ዙሪያ
የሚስተዋሉ ብልሹ አሰራሮችን መከላከል የሚያስችል ቴክኖሎጂ ተግባራዊ አድርጓል። ሪፖርተራችን አሰግድ ኪዳነ ማርያም በቢሮ ተገኝቶ ስለ ቴክኖሎጂና አገልግሎቱ ጥያቄን አንስቷል። አብረን እንከታተል። የአዲስ አበባ ገቢዎች ቢሮ ከግብር አከፋፈልና ከደረሰኝ አቆራረጥ ጋር በተገናኘ የነበሩ ችግሮችን ለመፍታት አዳዲስ ቴክኖሎጂዎችን ወደ ተግባር እያስገባ ይገኛል። ቢሮው በቅርቡም የቁጥጥር ባለሙያዎቹ ካሜራዎችን በመልበስ ወደ ስምሪት የሚወጡበትን አዲስ አሰራር ይፋ አድርጓል። እኛም በቢሮ ተገኝተን አዲሱን በቴክኖሎጂ የተደገፈ አሰራር ለመቃኘት ወደናል። ሰላም፣ ዛሬ ያለንበት ክፍል ምንድን ነው? እዚህ ክፍል ውስጥ ምንድን ነው የሚሰራው የሚለውን ነገር ብትነግረን። መልካም። እንዳጠቃላይ የደረሰኝና የሽያጭ መመዝገቢያ መሳሪያ ቁጥጥር ተግባራት በሁሉም ቅርንጫፍ ጽሕፈት ቤቶቻችን ባለሙያዎች አሉ፣ የተሰማሩ ባለሙያዎች። እነኚህ ባለሙያዎች በቴክኖሎጂ በተደገፈ መልኩ ግብር ከፋዩ ጋር ሲደርሱ እያንዳንዱ እንቅስቃሴ ሞኒተር የማድረግ የመከታተል ተግባራት ነው እዚህ የሚከናወነው። አጠቃላይ ይሄኛው ክፍል ይህኛው ካሜሮቹ የሚቀመጡበት ዶክ ስቴሽን ይባላል። እያንዳንዱ ካሜራ ቀን ከተሰራ በኋላ ማታ በእያንዳንዱ እየተከፈተ እዚህ ውስጥ የሚገባ ነው። ላስቀምጥ ስል ይከፍትልኛል። ይሄንን ይከፍታል። በዚህ መሰረት ካሜራው ይገባና በዚህ ቻርጅ ያደርጋል። በዛው ዳታ ወደዚህ ይገለብጣል። ቀን ሙሉ ሪከርድ ያደረገውን ይገለብጣል። ይገለበጠው ደግሞ በማግስቱ ቻርጅ ያደረገ ፉል አድርጎ ያድራል። ዳታ ይገለብጣል። ለቀጣይ ስራ ካሜራው ሚሞሪውን ሬዲ ያደርግልናል። ፍሬ አድርጎ ቀጣይ የቀጥለው ስራ ሲገባ ደግሞ ካሜራውን ወስዳለሁ። በዚሁ ስወስድ እያንዳንዱ ካሜራ በአሻራ ስለሆነ የተሰጠው ይሄ ካሜራ ለኔ የሚገባ ባለሙያ ነው የሚሰጠውና በዛ መሰረት ካሜራ የሌላት ማለት ነው። ፉል ባትሪ አድርጓል። ስራውን ይዤ ባትሪ ሞልቶልኛል። እቺን ይዤ አብርቼ የራሴን ፓስወርድ አስገባለሁ። ባትሪ 100% መሆኑን ያሳየኛል። መቅዳት ከጀመረበት ስራ ከጀመረበት ጊዜ ጀምሮ አይቋረጥም። ለ8 ሰዓታት ቪዲዮ ኦን ሆኖ አንድ ሰው ለ8 ሰዓት ስለሆነ የሚሰራው በዛ መሰረት ሬዲ ነው። ከሰዓት በሚበላበት ሰዓት በግል ሰዓት ላይ ስዊች ይደረጋል፣ ይዘጋል። ከምሳ ሲመለሱ ቻርጅ ቢጎድል እንኳ በምሳ ሰዓት ላይ ቻርጅ ያደርጉታል። የራሱ ቻርጀር አለው። ከዚህ ባሻገር ሲመለሱ ካሜራቸውን ወደዚህ መመለስ ነው። ሲመለስ ምንም ከነሱ የሚጠበቅ ነገር የለም፣ ማስቀመጥ። ከዛ መሰረት በዚህ የተገለበጡ ዳታዎች በእያንዳንዱ ኮምፒውተር ላይ አክሰስ ማድረግ እንችላለን። ሁሉንም ካሜራዎች በየጊዜው የተሰሩ ስራዎች ሪከርድ ያደረጓቸው መረጃዎች በሙሉ ዳታቤዝ ላይ ይቀመጣል። ለየትኛውም መረጃ ቢፈለግ ለሽልማትም ለቅጣትም ቢፈለግ መረጃዎቹ አክሰስ ማድረግ የሚቻል ነው። ስቶሪ ሆነ ነው። ማንም ቅሬታ ቢያቀርብ በወቅቱ የተከናወነው ድርጊት እንቅስቃሴያቸው ድምፁ በሙሉ ሪከርድ ስለሆነ የትኛውም ቅሬታ በማያዛባ መልኩ መዳኘት የሚያስችል መረጃ አለው። ከዛ ባሻገር በየቀኑ የሚያደርጉት የመስክ ስምሪትና እንቅስቃሴ ደግሞ ሁሉንም ኦንላይን ያሉ ካሜራዎች በሙሉ በስክሪን ላይ ፕሮጀክት እያደረግን እናያለን። በኮምፒውተራችን እናያለን። የባትሪ ስታተሱን እናያለን። እያንዳንዱ ካሜራ የባትሪ መጠኑ ምን ያክል ነው፣ ባትሪ እያለው ባትሪ ዘግቷል ወይ፣ ምን ያክል ፐርሰንት አለው የሚለው ዘግቶ እንኳ ካሜራው ዘግቶ እንኳ ባትሪ መጠኑ ያሳየናል በኮምፒውተሩ። ስለዚህ ባትሪ ሳይዘጋ ባትሪ ዘጋብኝ ብሎ ሌላ የተጭበረበረ ነገር ሊፈጽም የሚችል ቁጥጥር ባለሙያ አይኖረንም። በተመሳሳይ የሚሳሳቱ ያልተገባ አካሄድ መሄዱ ካሉ ድምፅም ጭምር መገናኛ ድምፅም ስላለው ዋንቱ መልቲ ከሁሉም ጋር መገናኘት እንችላለን። ከሁሉም ጋር መገናኘት ስለምንችል የማስተካከያ እርምጃዎች እየወሰድን እያስተካከልናቸው እየተራረመን እንሄዳለን። ይሄ ቴክኖሎጂ የግብር ከፋይ አንደኛ የግብር ከፋይ ያለአግባብ እንዳይቀጣ ያደርገዋል። ቅሬታም ያለአግባብ እንዳያነሳ ያደርገዋል። ተቀጥቶ ለምሳሌ በካሜራ ከተቀጣ ችግር ታይቶበታል፣ ጥፋት ታይቶበታል። ያ የቁጥጥር ባለሙያ ቅጣቱን ያስተላልፋል። ቅሬታ ቢገባ እንኳን የካሜራ ማስረጃ አለው መስሪያ ቤቱ ማለት ነው። ስለዚህ የእኛንም የተቆጣጣሪዎችን ችግር ይቀርፋል። የግብር ከፋይም ያለአግባብ እንዳይቀጣ፣ እንዳይጎዳ፣ ችግር ውስጥ እንዳይገባ ይከላከልለታል ማለት ነው። እኛን መስሎ ገብቶ የሚቆጣጠር ሰው ነበረ። በቅርብ ጊዜ ራሱ ተይዟል እና ካሜራው ይህንን ቀርፉልናል። በተለይ ለኛ ግብር ከፋዩ ጋራ የምናደርገውን ግንኙነት በቀጥታ ካሜራው ይቀርጽልናል። አላስፈላጊ እንትን ይሉናል፣ ያጓጥጡናል ይሉን ነበረኛል። ስለዚህ አሁን ይሄ ካሜራው ለኛ ጥሩ ይሆንልናል። ከዚህ በፊት ግብር ከፋዮች በተለያየ ጊዜ ቁጥጥሮች ጋር ፊታዊነት ቁጥጥር የለም ወይም ደግሞ ስነ ምግባር የላቸውም ብሎ ሲያነሳ ስለነበረ ይህን ተሰርቶ አሁን በካሜራ ቁጥጥር አድርጎታል ማለት ነው። ይህ ካሜራ ሲወጡም ሆነ ሲገቡ ያሳያል ማለት ነው። ያለ ካሜራ ቁጥጥር አንዱም ተቆጣጣሪ ሊቆጣጠር አይችልም።
ቴክኖሎጂው ተግባራዊ የተደረገበት የመርካቶ ቁጥር 2 የገቢዎች ቅርንጫፍም በግብር ከፋዮች በኩል የሚነሳውን የፍትሐዊነት ጥያቄ ለመፍታት 3 አባላት ያሉት 31 የቁጥጥር ቡድን ማሰማራቱንም ሰምተናል። ኢትዮጵያ በሳይንስና ቴክኖሎጂ ዘርፍ አፍሪካን እየመራች ነው አሉ የፓን አፍሪካ አቀንቃኝና የነጻነት ታጋይ ልጆችና የልጅ ልጆች። የፓን አፍሪካ አቀንቃኝና የነጻነት ታጋይ ልጆችና የልጅ ልጆች የተለያዩ የቴክኖሎጂ ተቋማትን ጎብኝተዋል። ተመስገን ይመር ጉብኝቱን ተከታትሎታል። ኢትዮጵያ በሳይንስና ቴክኖሎጂ ዘርፍ በርካታ ስራዎችን እየሰራች ትገኛለች። ማሳያ ሙዚየሞችን መገንባት፣ ብቁ የሰው ኃይልን ማዘጋጀት፣ 5 ሚሊዮን ኮደርስ እንደዚሁም ደግሞ የሳይንስ ሙዚየም ደግሞ ለዚህ ትክክለኛ ማሳያ ናቸው። እንደዚህ አይነት ስፍራና ኤግዚቢሽን ለረጅም ዓመታት ስንመኝ የነበረው የተለያየ ሀገር ስናይ የሚያስቀኑን ኩነቶች ነበሩና ዛሬ በሀገራችን በማየታችን እጅግ ከፍተኛ ደስታ ይሰማናል። ዋናው መልእክቴ ይህ ስፍራ የልጆቻችን ስፍራ ነው። ልጆቻችን በቪዲዮ በፊልም ቨርቹዋል የሚያዩዋቸው ነገሮች በአካል ለማየት ለመንካት የሚያስችል አውድ ተፈጥሯል። የኢትዮጵያ ጉዞ ከትናንት እስከ ዛሬ። ትናንት ኢትዮጵያ ነጻ ትሆን ዘንድ ኢትዮጵያውያንም በክብር ይኖር ዘንድ አባቶች በርካታ ስራዎችን ሰሩ። የዛሬ ልጆች ደግሞ ሌላኛ አድዋ ላይ ናቸው። ቴክኖሎጂን ማዘመን፣ ቴክኖሎጂን የሚዘውር ትውልድ መፍጠር። ሳይንስ ሙዚየም ደግሞ ለዚህ ትክክለኛ ማሳያ ነው። ዛሬ ላይ ነገሮች ይሽከረከራሉ፣ ከዓለምም እንሰለፋለን። ይህ የሳይንስ ሙዚየም ራዕይ ይመስላል። የትውልዱን የምርምር ደረጃ ከፍ ማድረግ በሚቻልበት ደረጃ ብዙ ስራዎችን ሊሰራበት ይችላል። ከዛም አልፎ ተወዳዳሪ ያደርገናል። እንደ አዲስ አበባ ደግሞ ከተማችንን ስማርት ሲቲ እናደርጋታለን ብለን ግብ አስቀምጠን እየሰራን ያለ ነው። ስማርት ሲቲ ለማድረግ የቴክኖሎጂ እድገት፣ የቴክኖሎጂ ፍልስፍናው፣ የቴክኖሎጂ አጠቃቀማችን እጅግ እያደገ እየላቀ መሄድ ይገባዋል። ይሄ ለኛ ትልቅ ብስራት ነው። ዓለም የውድድር ነች፣ ኢትዮጵያም የውድድሩ አንድ አካል ናት። ታዲያ የሳይንስ ሙዚየም ኢትዮጵያን በቴክኖሎጂው ዘርፍ ዓለም አቀፍ ተወዳዳሪ የሚያደርግ ህያው ምስክር ነው። በዚህ ስፍራ ላይ በፓን አፍሪካኒዝምና በአፍሪካ ህብረት ምስረታ ላይ ጉልህ አበርክቶ ያላቸው አፍሪካውያንና የአፍሪካውያን ልጆችም እንዲህ አሉ። ኢትዮጵያ ትናንትም ብቻ ሳይሆን ዛሬም አፍሪካን እያስተባበረች ነው። ይህ ለአፍሪካውያን ከፍተኛ እንቅስቃሴና መነቃቃትን የሚፈጥር ነው። የወደፊት የአፍሪካ መዳረሻ ነው። በአፍሪካ ሳይንስና ቴክኖሎጂን ማሳደግና ማስፋት አለብን። ኢትዮጵያ በዘርፉ ላይ አፍሪካን እያስተባበረች ነው። ይህ አስደናቂ ነው። ይህ በጣም አስደናቂ የሳይንስ ፕሮጀክት ነው። ሙዚየሙ ምን ያክል ኢትዮጵያውያንን እያስገረመና እያስደነቀ እንዳለ ለመታዘብ ችያለሁ። ይህ ደግሞ ወደ ሳይንስ እንዲመለከቱና ወደ ሳይንስ እንዲያመሩ እያደረገ ነው። የኢትዮጵያን የሳይንስ ራዕይ ያየሁበት ስፍራ ነው። ለእኔ በሳይንስና ቴክኖሎጂ ዘርፍ ላይ ፍላጎት ያለው ሁሉ ሊመለከተው የሚገባ ስፍራ ነው። ኢትዮጵያ በሳይንስና ቴክኖሎጂ ዘርፍ ኢንቨስት እያደረገች መሆኑን ማሳያ ነው። በአፍሪካ እንዲህ አይነት ግዙፍ ሙዚየም መመልከት በእውነቱ አስደንቆኛል። ሰው ሰራሽ አስተውሎት የሀያላኑ የመወዳደሪያ ሜዳ ነው። ኢትዮጵያም ከውድድሩ ራሷን መድባለች። ኢትዮጵያ ባለፉት ዓመታት በአርቲፊሻል ኢንተለጀንስ ዘርፍ በርካታ ስራዎችን ሰርታለች። እዚህ ጋር ተፈጥሮ እንመለከታለን። በዚህ በኩል ደግሞ የከተማ ልማት። ይህ የኢትዮጵያ የቀጣይ ጉዞ ነው። ከተማን ከገጠር ጋር ማስተሳሰር፣ የኢትዮጵያን ገጾች በአጠቃላይ መለወጥና ማስተካከል፣ አርቲፊሻል ኢንተለጀንስና ቴክኖሎጂን ደግሞ መሪ ተዋንያን ማድረግ። ይህ ጉዞ በሳይንስ ሙዚየም የሚገለጥ በርካታዎችም ምስክርነት የሚለግሱት ነው። ኢትዮጵያ በግብርናው ዘርፍ ላይ አስተማማኝ አቅምን ገንብታለች። በቴክኖሎጂና በፈጠራ ዘርፍም አስደናቂ ጉዞ ላይ ናት። በዚህች ውብ ከተማ ይህንን የሳይንስ ሙዚየም መመልከት ደግሞ ልዩ ነው። ይህ ሳይንስን ከፓን አፍሪካኒዝም ጋር አስተሳስሮ የያዘ ስፍራ ነው። ፓን አፍሪካኒዝም with science and technology. It's a necessary step. የአፍሪካ ሀገራትም ከዚህ ብዙ ይማራሉ። አፍሪካውያን
በራሳችን አቅምና ገንዘብ መስራት፣ በሳይንሱ ዘርፍም ልቆ መገኘት አለብን። ሁላችንም በጋራ መስራት አለብን። ምቹ ስነ ምህዳር፣ አስተማማኝ ቴክኖሎጂና ሌሎች ዘርፎች ላይም ልንሰራ ይገባል። ኢትዮጵያ የሳይንስና ቴክኖሎጂ ዘርፍ ኢንቨስትመንት የሚሰራባት ሀገር መሆኗን ታዝቤያለሁ። ዜናችን እንደቀጠለ ነው። አሁን ደግሞ በቀጥታ የምንሻገረው ከመስክ ሪፖርተራችን በቀጥታ ወደምታደርሰን መረጃ ይሆናል። ኢንዱስትሪዎች ውጤታማ እንዲሆኑ በሳይንስና ቴክኖሎጂ ሊደገፉ እንደሚገባ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ባልደረባችን ጽዮን ማሞ በቀጥታ መስመራችን ላይ ነው የምትገኘው። ከእሷ ጋር ቆይታ እናደርጋለን። ጽዮን፣ ቀደም ሲል ተገናኝተናል። እንግዲህ አስተዋውቀሽናል። በኢንዱስትሪዎች ውጤታማ እንዲሆኑ በሳይንስና ቴክኖሎጂ ሊደገፉ እንደሚገባ ነው የሳይንስና ቴክኖሎጂ ዩኒቨርሲቲ ያስታወቀው። እስቲ በአጠቃላይ አንቺ ባለሽበት መድረክ የተነሱ ጉዳዮች ምንድናቸው? ያነጋገርሻቸው ሰዎች ካሉስ ምን አሉ? አመሰግናለሁ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እንግዲህ በዛሬው ቀን ከተለያዩ ከሚመለከታቸው ባለድርሻ አካላት ጋር ውይይት አድርጓል፣ ምክክር አድርጓል። እንግዲህ በዚህ መርሃ ግብር ላይ ኢንዱስትሪዎች በቴክኖሎጂ በፈጠራ የታገዙ በሳይንስና ቴክኖሎጂ የታገዙ እንዲሆኑ መስራት ይገባል የሚል ሀሳብ ተነስቷል። እንግዲህ ትምህርት ቤቶች ተማሪዎችን በተለይ በቲዮሪ ብቻ ከማስተማር ባለፈ ሙያ ይዘው ነገ ሀገር የምትፈልገውን ኢንዱስትሪው የሚፈልገው ገበያ ላይ እንዲውሉ ውጤታማ እንዲሆኑ ለማድረግ በርካታ ስራዎች እየተሰራ ነው። እንግዲህ እዚህ አጠገቤ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ደረጀ እዚህ አጠገቤ ይገኛሉ። ተጨማሪ ማብራሪያ ይሰጡናል። አክብረውን ቃለመጠይቁን ስለሚሰጡን እናመሰግናለን። እስኪ የዛሬው መርሃ ግብራችሁ ምን ይመስላል የሚለውን እስቲ ትንሽ ያጋሩ። አመሰግናለሁ። እኔም እንግዲህ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በሞቶ ዩኒቨርሲቲ ለኢንዱስትሪ ብሎ እየሰራ ነው የሚገኘው። ስለዚህ ዛሬ ለሶስተኛ ጊዜ ያዘጋጀ ነው የዩኒቨርሲቲና የኢንዱስትሪዎች የጋራ ቁርኝት በጋራ አብረን የምንሰራባቸው ተማሪዎቻችንንም የወጡትን ፕሮዳክቶቻችንን ከኢንዱስትሪ ጋር የምናገናኘው በተለይ ደግሞ በስታርታፕ ኢኮሲስተም ላይ ኢንዱስትሪዎች ምን ኮንትሪቢሽን ይኖራቸዋል፣ ምን አይነት ድጋፍ ሊያደርጉ ይገባል የሚለውን በጋራ የተመካከርንበት ነው። ከተለያዩ ኢንዱስትሪዎች ከኛ ጋር የሚሰሩት አብረው መጥተው እዚህ ሀሳባቸውን አቅርበዋል። ከዛ በተጨማሪ ደግሞ ከተማሪዎቻችን ከኛ ጋር የወጡ ፕሮዳክቶች ለገበያ የሚቀርቡበት ኢንዱስትሪው ደግሞ እነዚህን ወስዶ ለግብዓት ማሻሻያ ራሳቸውን ደግሞ የተሻለ ኮምፒቲቲቭ እንዲሆኑ ተወዳዳሪ ሆነው በገበያ እንዲወጡ የምናመቻችበት መርሃ ግብር ነው። ይህንን ነው በጋራ እየሰራን ያለ ነው። የእናንተ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። አሁን ኢንዱስትሪው የተሻለ ውጤታማ እንዲሆን እናንተም የድርሻችሁን ትወጣላችሁ። የሳይንስና ቴክኖሎጂ ዩኒቨርሲቲ እንደመሆኑ መጠን እንደው ስለዛ አንዳንድ ነገር ይንገሩ። እሺ፣ እንግዲህ የሳይንስና ቴክኖሎጂ ዩኒቨርሲቲ እንደመሆናችን መጠን እንግዲህ አንደኛው የሚጠበቅብን ከኛ ቴክኖሎጂ ማፍለቅ ነው። እነዚህ ቴክኖሎጂዎች ደግሞ ሄደው ኢንዱስትሪ ውስጥ የኢንዱስትሪውን ችግር የሚፈቱ መሆን አለባቸው። ከምርምር ውጤት ከማሳተም ባለፈ ቴክኖሎጂዎች ተቋማትን እያገዙ ነው። ከኛ ዩኒቨርሲቲ የወጡ ቴክኖሎጂዎች በተለያዩ የመንግስትም የግል ተቋማትም ውስጥ አገልግሎት እየሰጠን እንገኛለን። እነዚህ ተወዳዳሪ እንዲሆኑ ያደርጋቸዋል። ዩኒቨርሲቲው ደግሞ በዛው መጠን ልምድም እያዳበረ የተሻሉ ስራዎችን ለመስራት ያግዘዋልና ዛሬ ከቀረቡት ኢንዱስትሪዎች መካከል በጋራ በቴክኖሎጂ በማልማት እኛ ያለማናቸውን ቴክኖሎጂዎች ኢንዱስትሪ ካልተጠቀመ ጥቅም አይኖረውም። ስለዚህ ያለማነውን ነገር የሚወስድልን የእነሱን ችግር ደግሞ እኛ የምንፈታ እንድንሆን በጋራ የምንሰራቸው ነገሮች ናቸው። ይህንንም ነው አሁንም ዛሬ ለምስክርነት የቀረቡት ማለት ነው። የእናንተ ዩኒቨርሲቲዎች በሀገር ላይ ኢንዱስትሪው ትልቅ አስተዋጽኦ ስላለው እናንተ ማስተዋጽኦ እያበረከታችሁ ነው። መልእክት ያስተላልፉልን ሌሎችም የእናንተ ተሞክሮ ተጋብቶባቸው ሀገርን በማሳደግ በኩል ሚናቸውን እንዲወጡ። እንግዲህ እኔ መልእክት የማስተላልፈው ዩኒቨርሲቲዎችም ኢንዱስትሪዎችም ማዶ ለማዶ ቆመን የምንነጋገርበት ጊዜ ያበቃ ነው። ጊዜው አሁን የቴክኖሎጂ ነው፣ በጋራ መስራት ነው። የምንሰጣቸውን ትምህርቶች ካሪክለሞቻቸውንም ከዛ በተጨማሪ ደግሞ የምናወጣቸውንም ውጤቶች በጋራ ሰርተን በጋራ እንድንሰራ ዩኒቨርሲቲዎች መቀራረብ አለብን። አዲስ አዋጅ ወጥቷል። በዛ አዋጅ ሄትሪል አዋጅ በጋራ ከኢንዱስትሪ ጋር የምንሰራበትን መስመር ነው የምናስተካክለው። ይህንንም ደግሞ አሁን እየሰራን ነው። ሌሎችም ይህንን እንዲከተሉ ነው። በዚሁ አጋጣሚ በዛሬው ዕለት የማዕከላዊ ኢትዮጵያ 13 ዩኒቨርሲቲ አመራሮች እዚህ ይገኛሉ። በጋራ ከዩኒቨርሲቲና ኢንዱስትሪ እንዴት አድርገው ተቀናጅተው መስራት እንደሚችል በጋራ እየሰራ ነው። ይሄ ሌሎቹ የሀገራችን ዩኒቨርሲቲዎችም ይከተሉታል የሚል እምነት አለኝ።
አመሰግናለሁ። እናመሰግናለን ዶክተር ደረጀ ስለሰጡ መረጃ። በዛሬው ዕለት እንግዲህ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ምክክር አድርጓል። በምክክሩ እንግዲህ ተማሪዎች ውጤታማ ሆነው ከቲዮሪ ባለፈ በተግባር በኢንዱስትሪው ላይ ውጤታማ ስራ እንዲሰሩ እየተደረገ ነው። በዚህ ደግሞ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ስራውን እየሰራ እንደሆነ የዩኒቨርሲቲው ፕሬዚዳንት ዶክተር ደረጀም አጋርተውናል። ለአሁኑ ያለኝ መረጃ ይህን ይመስላል። አመሰግናለሁ። ጽዮን ላደረሽን መረጃ እናመሰግናለን። መልካም ቀን። ዜናችን እንደቀጠለ ነው። ወደ ቀሪ መረጃዎቻችን እናልፋለን። የመሰረተ ልማት አቅርቦትና የመስሪያ ቦታ ችግር እንዲፈታላቸው በአቃቂ ቃሊቲ ክፍለ ከተማ የሚገኙ አምራቾች ጠየቁ። ለአምራቾች ምርታማነት መጨመር የሚደረገው ድጋፍ ተጠናክሮ እንደሚቀጥልም የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊው አቶ ጃንጥራር አባይ ገልጸዋል። በአቃቂ ቃሊቲ ክፍለ ከተማ ከሚገኙ አምራቾች ጋር በሚያጋጥሟቸው የመሰረተ ልማት አቅርቦቶች ዙሪያ ውይይት ተካሂዷል። ፍቃዱ መለሰ ተጨማሪ አለው። ተኪ ምርትን ለመጨመር የውጭ ምንዛሬ ግኝትን ለማሳደግ በሚል እንደ ሀገር ለአምራች ኢንዱስትሪ ዘርፉ በተሰጠው ትኩረት የኢንዱስትሪዎች የማምረት አቅምን ከ66 በመቶ በላይ ማድረስ ተችሏል። የአዲስ አበባ ከተማ ኢንዱስትሪ ልማት ቢሮ መረጃ እንደሚያሳየው ቢሮው በዘርፉ ያለውን ምርታማነት ለማሳደግም አምራቾች የሚያጋጥማቸውን ችግር በቅንጅት መፍታትን ዓላማ ያደረገ የውይይት መድረክ በአቃቂ ቃሊቲ ክፍለ ከተማ ከሚገኙ አምራቾች ጋር አካሂዷል። አምራቾችም የመንገድ የውሃና የመብራት መሰረተ ልማት አቅርቦትና መቆራረጥ በምርታማነታቸው ላይ እንቅፋት እንደሆነባቸው አንስተዋል። የመሰረተ ልማት አቅራቢ ተቋማት የስራ ኃላፊዎች ምላሽና ማብራሪያም ሰጥተዋል። ፕላስቲክ ነው ሪሳይክል የምናደርገው። ሪሳይክል ያደረግነውን ፕሮዳክት ደግሞ ለሀገር ውስጥ ገበያና ለውጭም ኤክስፖርት እናደርጋለን። ነገር ግን በብዛት የመብራት መቆራረጥ ስላለ የኛ ዌስታችን በጣም ትልቅ እየሆነ ነው። ኤሌክትሪክና በውሃ ምክንያት እየተቸገረን ስለሆነ ይሄም መፍትሄ ቢሰጠው። ተቋማችን እንደ ተቋም ወይም እንደ አዲስ አበባ ከተማ ኤሌክትሪክ አገልግሎት የሪሃብሊቴሽን ስራዎችን በስፋት እየሰራን እንደሆነ በከተማ ደረጃም በፌዴራል መንግስት ደረጃም ይታወቃል። ከዛ ጋር ተያይዞ ደግሞ በዋናነት በዘላቂነት ለመፍታት ከ600 ኪሎ ሜትር በላይ የሚዘረጉ በውጭ ፈንድ የሚሰራ አዲስ የሪሃብሊቴሽን ስራ አለ። ለአምራች ኢንዱስትሪዎች ይፈታሉ ተብሎ የተያዙ ትላልቅ ፕሮጀክቶች አሉ። እነሱን እየሰራን ያለ ነው። ትልልቅ ኢንዱስትሪ ሆነው ቦታቸው ውሃ ሊገኝበት የሚችል አካባቢ ያሉትን ጥናት በነፃ አቅርበን ፈቃድ የምንሰጥ አዲስ አበባ ዋና ፍሳሽ ነው። አሰስመንት ሰርተን አድቫይዝ አድርገን አንዳንድ የማቴሪያል ሰፖርትም አድርገን አብዛኛውን ግን የኢንዱስትሪ ባለቤቱ ከቨር አድርጎት መስራት እንዲችልና በቀጣይነት ባለ መልኩ እንዲፈታ እንሰራለን። ይህንን ከኢንዱስትሪ ቢሮ ጋር ሆነን የምንሰራው ይሆናል። ትራንስፎርመር ይሰጠን፣ መጋዘን ሰርቼ ቁጭ አድርጌያለሁ፣ ኢንቨስትመንት ስራ ውስጥ መግባት አልቻልኩም የሚሉ ግለሰቦች ወደ እናንተ ጋር ደብዳቤ ጽፈናልና ትኩረት ይሰጠው። እጥረት የለብንም፣ እርግጠኛ ሆኜ መናገር እችላለሁ። ስፔሲፊክ ችግር ካለ ሪጅኑ የማይፈታ ከሆነ እኛ በአዲስ አበባ ከተማ ኤሌክትሪክ ማስተባበሪያ ቢሮ አለን። እዛ መጥተው ችግሩን መፍታት የምንችል ይሆናል። መንገድ የለንም፣ ከስተምር አይመጣልንም። ተደጋጋሚ ስብሰባ ላይ ጠይቀናል። መንገዳችንን በበጋ እንሰራዋለን አስተባብረን እዛ አካባቢ ያሉትን ኢንዱስትሪዎች። በክረምት ውሃ ይለቀቅበታል፣ ከፍተኛ ውሃ፣ መንገዱ ይበላሽብናል። ገብቶ ለመስራት አዳጋች የሆነበት መንገድ አለ። እቅድ ውስጥ ለማካተት እንሰራለን። ዲዛይኖቹን ኦልሬዲ በስነስርዓት እንዲጠኑ እናደርጋለን። ስኮፑን ዲፋይን አድርገን በእኛ መመለስ ያለባቸው በእኛ ይመለሳሉ። ህብረተሰቡ መሳተፍ አለበት የምንላቸውን ለይተን እናሳውቃለን። በዛ መሰረት ስራዎች እንሰራለን። ጊዜያዊ ጥገና የሚፈልጉትን ጊዜያዊ ጥገና ደግሞ ጊዜ ሳንሰጥ እናከናውናለን። አምራቾች ምርታማነታቸውን ለመጨመር የቦታ ጥበትና እጥረት እያስቸገራቸው መሆኑንም አንስተዋል። የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በሰጡት ምላሽና ማብራሪያም አስተዳደሩ አቅሙ በፈቀደው ልክ የአምራቾችን ጥያቄ ለመመለስ እየሰራ ነው ብለዋል። ከ1 ዓመትና ከ2 ዓመት በላይ ሆኗል። ግንባታ ጠይቀን ባለን ቦታ ላይ ማስፋፊያ ግንባታ እንፈጽም ስንል ይህን ለመፈጸም ያልተቻለበትን ምክንያት ለእኛም ግልጽ አይደለም። እኛ በተሰማራንበት ዘርፍ ቁልፍ የሆኑ ችግሮችን የፈታነውን ማሽን ፈጥረናል። ስለዚህ ይህንን ማሽን ተደራሽ ለማድረግ ከፍተኛ የሆነ የቦታ እጥረት አለብን። በቦታ ምክንያት ከፍተኛ ምርት ማምረት አልቻልንም። ትልቁን የኢንዱስትሪ ክላስተር በ93 ሄክታር መሬት ላይ ከተማው የመጀመሪያውን ፌዝ በ42 ሄክታር መሬት 7 ቢሊዮን ብር መድቦ እየሰራ ነው ያለው። የክላስተር ፌዝ 1 ፌዝ 2 ፌዝ 3 እያለ እየሰራ ነው ያለው። እያለማ ይቀጥላል።
በአነስተኛና መካከለኛ ደረጃ ያሉ ኢንዱስትሪዎች ወደዚያ ገብተው ሊሰሩ የሚችሉበትን እድል ለመፍጠር የሚያስችል እንቅስቃሴ ውስጥ እንደ ከተማ ተገብቷል። ምክንያቱም ለሁሉም ሰው መሬት አቅርበን ችግሩን የምንፈታበት ሁኔታ ሊኖር አይችልም። ከ70 በላይ ውጤት ያመጡ ኢንዱስትሪዎችን ለይተን ለከተማ ቀርቦ ለከተማ ውሳኔ ያገኘበት ሁኔታ አለ። ተስተናግደዋል 2017 ላይ። በዚያ መሰረት ቅድሚያ የሚሰጣቸው ተለይተው ራንክ ተደርገው የሚስተናገዱበት ሁኔታ እየፈጠርን ነው ያለን። ይህ ስራ ይቀጥላል። አሁንም እየሰራን ነው ያለን። አምራቾች የሚያጋጥማቸውን ችግር መፍታትና በአገልግሎት ዘርፍም የተሻለ መስተንግዶ እንዲያገኙ መንግስት ልዩ ትኩረት ሰጥቶ እየሰራ መሆኑንም ነው አቶ ጃን ጥራሪ ተናገሩት። በመንግስት ቢሮክራሲ የሚዘጋ ወይም ለአፍታም ችግር የሚፈጠርበት ኢንዱስትሪ እንዲኖር አይፈቀድም። ቅድሚያ እንዲያመርት እድል የመፍጠር ምርቱን ወደ ግብይት እንዲያወጣ እድል የመፍጠር ስለዚህ ያ ማለት ሁሉም ችግር ባንዴ እንኳን ባይፈታ ችግሩን ለመፍታት እንዳሁኑ የተመቸ ጊዜ የለም። ችግራችሁን ለመፍታት የሚያስችለንን የቅድሚያ እየሰጠን እንፈታለን። በአቃቂ ቃሊቲ ክፍለ ከተማ ተኪ ምርትን የሚያመርቱ የውጭ ምንዛሬን የሚያስገኙትን ጨምሮ 760 አምራቾች ይገኛሉ። ከኢትዮጵያ ፌዴራል ፖሊስ ወደ አገኘነው መረጃችን ነው የምናልፈው። ቀደም ሲል በመግቢያችን አስተዋውቀናል። የኢትዮጵያ ፌዴራል ፖሊስ ከባህልና ስነ ምግባር ያፈነገጠ አለባበስ ለብሰው በተገኙ ሰዎች ላይ እርምጃ መውሰዱን አስታውቋል። ወደዚህ መረጃችን እናልፋለን። ከባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች በቁጥጥር ስር ዋሉ። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በአዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና የፕሮግራሙን አቀነባባሪና ያቀነባበሩ ተጠርጣሪዎች አንደኛ ወንጌላይት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅድም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጨኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖን እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥል ለኤኤምኤን በላከው መረጃ አስታውቋል። የተከበራችሁ ተመልካቾቻችን ቀደም ሲል የፌዴራል ፖሊስ ባደረሰን መረጃ ላይ የህግ ባለሙያ ከጤና መረጃችን በኋላ ማብራሪያ የሚሰጡን ይሆናል። ወደ ጤና መረጃችን እንሻገራለን። የዛሬው የጤና መረጃችን ለህፃናት የእናት ጡትና የላም ወተት ያለውን ልዩነት የተመለከተ ይሆናል። ህፃናት 1 ዓመት እስኪሞላቸው ድረስ ከእናት ጡት በስተቀር የሌሎች የወተት አይነቶችን ባይጠቀሙ እንደሚመከር የህክምና ባለሙያዎች ይናገራሉ። ሪፖርተራችን አልማዝ ሙልጌታ የህፃናት ሐኪም ከሆኑት ዶክተር ሰላም ብስራት ጋር ቆይታ አድርጋ ምክረ ሀሳብ ይዛ ተመልሳለች። አብረን እንከታተል። ዶክተር ሰላም ብስራት እባላለሁ። በሙያ የህፃናት ሐኪም ነኝ። በላንሴት አጠቃላይ ሆስፒታል ውስጥ የህፃናት ሐኪም ሆኜ እሰራለሁ። ከፍተኛ የሆነ የፕሮቲን መጠን ልዩነት አላቸው የላም ወተትና የእናት ጡት ወተት። ዝግጅቱ ራሱ የእናት ጡት ወተት ሲጀምር የመጀመሪያው ቀናት ውስጥ በመጀመሪያው ወር አመት ሲሞላ ራሱ ፕሮቲን ኮንቴንቱ ተፈጥሮ እያስተካከለ ነው የሚሄደው እንደ ልጅ ፍላጎትና የሚያስፈልገው መጠን እንደ እድገቱ። ስለዚህ ያንን ነገር አናገኝም። ሁሌ አንድ አይነት ነገር ነው የምንሰጠው የላም ወተት ስንሰጥ። ከዛ በጣም ኢምፖርታንት የሆነው ደግሞ ጥሩ የሆነ የስብ አይነት ከእናት ወተት እናገኛለን። ያ ኤሴንሻል ፋቲ አሲድ ገብቶ ለጭንቅላት ዴቨሎፕመንት የመጀመሪያው 2 ዓመት ውስጥ 80% የብሬን የጭንቅላት የአንጎል ሳይዛችን ግሮ የሚያደርግበት ሰዓት ነው። 20%ን ነው ማለት ነው እስከ አዋቂ ድረስ ከዛ በኋላ ግሮ የሚያደርገው። ሶ ይህንን ቫይታል ሰዓት ጥሩ አይነት ፋቶችን ማግኘት፣ ጥሩ ብሬን ዴቨሎፕመንት፣ ጥሩ ጭንቅላት የመቀበል ካፓሲቲ
እነዚህን ሁሉ እናጣለን ማለት ነው የላም ወተት ስንሰጥ። ከዛ ደግሞ በተደጋጋሚ የምንለውና የሚያጋጥመንም የላም ወተት የሚወስዱ ልጆች ብዙ ጊዜ ደም ማነስ ያጋጥማቸዋል። ይህም የሚሆነው ዊ እና ኬዚን የሚባሉ ታይፕ ፕሮቲን አይነቶች አሉ። ፕሮፖርሽናቸው ሲቀያየር 40-60 80-20 እንደዚህ ሲሆን ፕሮፖርሽኑ ሲቀያየር ዳይጀስት የማድረግ ኤቢሊቲ የአንጀታችንም እየተቀያየር ይሄዳል። ሶ ያንን የላም ወተት ውስጥ የሚገኘውን ዊ ቱ ኬዚን ሬሽዮ የእናት ወተት ውስጥ አይገኝም። ያን ፕሮፖርሽን ስናጣ ህፃናቶች ያንን ፕሮሰስ አድርገው ፈጭተው የሚፈልጉትን ኒውትሪየንት ማግኘት አይችሉም። ከዛም ተጨማሪ ደግሞ አንዳንድ ጊዜ ይሄ ከፍተኛ የሆነ የፕሮቲን መጠን ኮንቴንት መኖሩ አንጀትን ማቁሰልና አይን በማይታይ ደረጃ ደም መድማትን ያመጣል። ያ ደም መድማት ሰገራ ላይ ላይታይ ይችላል። ፊዚካል የሚታይ ደም ላይኖር ይችላል። ግን በጊዜ ሂደት አይረን ዴፊሽንሲ አኒሚያ ወይም ከአይረን እጥረት የሚመጣ የደም ማነስ ይኖራቸዋል። ኮንቲኒየስሊ በረዥም ጊዜ ሉዝ ስለሚያደርጉ ያንን የአይረን መጠን። ስለዚህ በተቻለ መጠን የእናት ጡት ልጅ በተወለደ በመጀመሪያው 30 ደቂቃ ውስጥ ቀጥታ ከጡት ጋር ቢያያዝ በመጀመሪያው 3 ቀናት ውስጥ የጡት ምርት በደንብ ይጨምራል። ከዛ በኋላም አከታትሎ ሰዓት ሳይዘሉ ከ2 እስከ 3 ሰዓት ልዩነት ሌሊትንም ጨምሮ ካጠቡ የጡት ወተት መጠን አይቀንስም። በበቂ መጠን ፈሳሽ መውሰድ፣ ምግብን በሰዓቱ መመገብ ነው እንጂ የተሻለ አማራጭ ነው ብሎ ወደ ሌላ በመሀል ኢንተራፕት ሲደረግ የማጥባት ነገሩ ኢንተራፕት ሲደረግ የሚመነጨው የወተት መጠን ይቀንሳል። እዚህ ሰዓቱን ጠብቆ በስነ ስርዓት አያያዝን ከባለሙያ ተምሮ ማጥባት ነው የምንመክረው ማለት ነው። የላም ወተት ለዘላለም አይጠጣም አይደለም። የመጀመሪያው 1 ዓመት ውስጥ ባይጀመር እንመክራለን። ጡት ማጥባት የሚመከረው ምንም ሳይጨመርበት ምግብም ሳይጨመር እስከ 6 ወር ኤክስክሉሲቭ ብሬስት ፊዲንግ የምንለው ጡት ብቻ በማጥባት ልጅን ማሳደግ ነው። 6 ወሩ ካለፈ በኋላ ተጨማሪ ምግቦችን እየሰጡ የጡት ወተትን እስከ 2 ዓመት ቢቀጥሉ እንመክራለን። ይሄ ከብዙ በሽታዎች አንደኛው አይነት ስኳር፣ ካንሰር፣ የኦቫሪና የጡት ካንሰር ለእናትየዋም ብዙ ጥቅሞች አሉት። ለእናትም ለህፃኑ ጡት ማጥባት የላም ወተት መጀመር የሚያስፈልገው ከ1ኛው ዓመት በኋላ ነው። መጠኑ ሳይበዛ። መጠኑን በበዛ ቁጥር ሌላ ምግብ የመብላት ፍላጎት ስለሚቀንስ የሚያስፈልገንን ተጨማሪ ኒውትሪየንቶች፣ ቫይታሚኖች አናገኝም ማለት ነው። ግን ወተቱ ግዴታ ከሆነ እናት ባትኖር በተለያየ ምክንያት እናት ታማ ጡት ወተት ማጥባት ካልቻለች ራሱ መጠኑን መመጠን ያስፈልጋል። ልክ ላሚቷ ለጥጇ እንደምትሰጠው በሙሉ ሳይቀጥን መስጠት ጥሩ አይደለም። መሰጠት ካለበትም ማለት ነው። ቀጥኖ ብዛቱም ደግሞ ከግማሽ ሊትር በላይ ባይሆን በአጠቃላይ እንመክራለን ማለት ነው። በተደጋጋሚ የሚመጡ ታካሚዎችን በምናያቸው ሁኔታዎች ጡት ወተት የመስጠት አቅሙም ሁኔታውም የተመቻቸ ሆኖላቸው የላም ወተት ለማፋፋትም ለተለያዩ ምክንያቶች የሚሰጡ አሉ። ስለዚህ በእነዚህ ወላጆች ላይ ምክር ማስቀምጠው የእናት ጡት ወተት በጣም በብዙ ምክንያቶች ለእናትም ቢሆን ለህፃኑ የሚመረጥ ነው። የላም ወተት ከሚያመጣው ጉዳት ይልቅ የእናት ጡት ወተት ማጣት የበለጠ ጉዳት ስላለው ምርጫችሁን ሁል ጊዜ የእናት ጡት ወተት እንድታደርጉ እመክራለሁ። ተመልሰናል ተመልካቾቻችን። ከጤና መረጃችን ቀደም ብሎ የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን የታዩ ለተጠርጣሪዎችን ከነ ግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ጠቁመናችሁ ነበረ። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሱን ሀሳባቸውን ሊያካፍሉን የህግ ባለሙያው ስሜነህ ተክሉ በቀጥታ በስልክ መስመራችን ላይ የሚገኙት ከሳቸው ጋር ቆይታ እናደርጋለን። አቶ ስሜነህ እንደምን አረፈዱ? እንደምን አረፈርክ? ሰላም ነህ? እግዚአብሔር ይመስገን። ስለሚሰጡን ማብራሪያ እናመሰግናለን። እንግዲህ ቀደም ሲል የጠቆምኩት ነገር አለ በዜናችን። የኢትዮጵያ ፌዴራል ፖሊስ እየወሰዳቸው ያሉ እርምጃዎች አሉ። በተለይ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት የታዩ እንዲሁም ደግሞ እንደዚህ አይነት ዝግጅቶችን ስፖንሰር ያደረጉና ፕሮግራሙን ያስተባበሩ አካላትም ማለት ነው። እስቲ ይሄ ጉዳይ ማለት ነው ከባህልና ስነ ምግባር ያፈነገጠ አለባበስ ከህግ አንጻር እንደምን ይታያል? ህጉ ምን ይላል? እንግዲህ በእኛ ሀገር ህግ የወንጀለኛ መቅጫ ህጋችን የ639 ለመልካም ስነ ምግባርና ለመልካም ጠባይ ተቃራኒ የሆነ ብልግናና አሳፋሪ ስራን በአደባባይ መፈጸም በሚለው ክፍል ስር ይሄ እነዚህን ድርጊቶች የሚመለከት አንቀጽ አለ ማለት ነው። ባጭሩ
ማንኛውም ሶሳይቲ ማንኛውም ማህበረሰብ መልካም ስነ ምግባርና መልካም ጠባይ የሚላቸው አሉ። ስለዚህ እነዚህን በተቃራኒ የሚያደርጉ ሰዎችን ለመቅጣትና ስራቸውን ለማስቆም የታሰበ ነው ማለት ነው። በተለይ ደግሞ ህጻናትን የሚመለከት ከሆነ ህጻናትን የሚጎዳ ድርጊት ከሆነ ደግሞ ህጻናት የሚያዩት ከሆነ ደግሞ ቅጣቱም ከፍ ያለ እንደሚሆን ይደነግጋል ማለት ነው። ስለዚህ ምንድነው ይሄ 639 ከሌሎቹ አንቀጾች የሚለየው? መልካም ስነ ምግባርና መልካም ጠባይ የሚባሉ ነገሮች አሉ። እነዚህ ዲፋይን የተደረጉ አይደሉም፣ ግን እያንዳንዱ ማህበረሰብ እነዚህን ራሳቸውን ስለሚያውቃቸው እነዚህን አሁን ለምሳሌ ዳኛው ለዳኛው ይከተው ነው ማለት ነው። ስለዚህ ማንኛውም ዳኛ እነዚህን ድርጊቶች በሚቀርቡበት ጊዜ የማህበረሰቡ አካል በመሆኑ እነዚህን ነገሮች ለመልካም ጸባይና ተቃራኒ የሆኑ እና ለመፋለስ ለመግባር ተቃራኒ የሆኑትን ነገሮች በዲስክሬሽን አለው ማለት ነው፣ ፈቃደ ስልጣን አለው ማለት ነው እነዚህን ለመቅጣት። ስለዚህ በእኛ ሀገር ይሄ አለ ማለት ነው። እንግዲህ ብዙ ጊዜ ስንመለከት በአካባቢያችን ላይ ዴሞክራሲ የሚል ጉዳይ እያተነሳ መብቴ ነው የሚባል ጉዳይ አለ። ነገር ግን የወንጀለኛ መቅጫ ህግ 639 እንደሚከለክለው የነገሩን። እስቲ እንደ ህግ ባለሙያ ማለት ነው በአጠቃላይ እንዲህ አይነት ጥፋት ዳግም እንዳይፈጸም በቀጣይም እንዳይከናወን ማለት ነው ከማን ምን ይጠበቃል? የሚያስተላልፉት መልእክት ካለ? ዲሞክራሲ የሚሰራው በህግ ውስጥ ነው፣ በህግ ማዕቀፍ ውስጥ ነው የሚሰራው። ስለዚህ በተለይ ደግሞ የህፃናቱ መብትን በተመለከተ ግልጽ ያሉ ነገሮች ነው ያሉት በህገ መንግስቱም ላይ በዚህም ላይ ለምሳሌ የ639 ጥፋተኛው ለአካለ መጠን ባልደረሰ ልጅ ፊት ድርጊቱን የፈጸመ እንደሆነ ቅጣቱ እንደሚከብድ ያሳያል። ስለዚህ አንድ ማህበረሰብ የራሱ እሴቶች አሉት፣ የራሱ መልካም ምግባርና መልካም ጸባይ የሚላቸው አሉት። ከዚህ ውጪ መፈጸም አንቲ ሶሻል መሆን ነው፣ ወይም ደግሞ ከማህበረሰብ ተቃርኖ መሄድ ማለት ነው። ስለዚህ ዲሞክራሲ በዚህ ውስጥ ነው የሚሰራው ማለት ነው። ዲሞክራሲ እነዚህን ነገሮች ጠብቆ ነው የሚሄደው እንጂ አንታይ የሆነ ወይም ደግሞ ጸረ ማህበረሰብ መሆን ዲሞክራሲ አይደለም ማለት ነው። ስለዚህ ማንም ሰው በተለይ ህጻናቶችን የሚጎዱ ነገሮችን በፐብሊክ ይሄ ደግሞ በአደባባይ የሚፈጸሙ ድርጊቶችን ነው የሚከለከለው 639 ካለባበስ ጋር ይሄ ለምሳሌ ራቁትነት ወይም ደግሞ ወሲባዊ ነገሮችን የሚቀሰቅሱ ወይም ያንን የሚገልጹ ነገሮችን የሚከለክል አንቀጽ ስለሆነ ይሄ የተከለከለ መሆኑን ሰው ማወቅ አለበት ማለት ነው። ስለዚህ ይሄን ድርጊት ለመፈጸም የሚያስቡ ሰዎች ጸረ ማህበረሰብ ናቸው እንጂ ዲሞክራቲክ አስተሳሰብ ያላቸው ሰዎች አይደሉም ብዬ ነው የማስበው እኔ። አቶ ስሜነህ ተክሉ ለሰጡን ማብራሪያ ከልብ እናመሰግናለን። መልካም ቀን ይሁንልዎት። እኔም አመሰግናለሁ። መልካም ቀን።